ሰላም ቤተሰቦችዬ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ጽናት ክፍል 171 እንግዲህ ተለቋል። ክፍል 171 ላይ እንግዲህ ኒና ብርቄና ተሰማን እነሱ ቤት አስገብታ ደብቃቸው ነበረ፣ ጽናት ቤት ማለት ነው። እና ጽናት ቤት ደግሞ በዛልኝ መጥቶ ነበረ እና በዛልኝ ሲመጣ ወደ ጓዳ ነበር አስገብታ የደበቀቻቸው ማለት ነው። ጓዳ ውስጥ እንግዲህ ቁጭ ብለው በዛልኝ የሚያወራው ነገር እየሰሙ ነበርና ተሰማና ብርቄ ማለት ነው እዛ ቁጭ ብለው አረቂያቸውን እየጋቱ ነበረ ማለት ነው። ግን ማንም አላወቀውም ነበርና እንትናም ቁጭ ብሎ እነሱን ፍለጋ ነበር እዛ ቤት የመጣው። ፈልጎ ካጣ በኋላ ወደ ቤቱ ተመልሷል። ወደ ቤቱ ሲመለስ እንግዲህ ጽናት ቤት አልነበረችምና ጽናት ስትመጣ እነሱ እዛ ውስጥ ስለነበሩ ምንድነው ወደ ጓዳ አልገባ ነው ስትላት፣ ወደ ጓዳ እንዳትገቢ ጓዳ ውስጥ ድመት አለች፣ በሮሮቹ ድመቶቹ አይጦቹ ሲያስቸግሩኝ አንጥቼ ድመት አስቀምጫለሁና እንዳትገቢ ለትንሽ ጊዜ ብላ እያጃጃለቻት ነበረ። በመጨረሻም እንግዲህ እዛ ውስጥ እንዳሉ አውቃ ከዛ ቤት አስወጥታቸዋለች ማለት ነው። በዛልኝ ብርቄና ተሰማ አንድ ላይ እንዳሉ ሳክሮ አንድ ላይ እንደሚውሉ ሁሉም ነገር አውቀዋል ማለት ነው። ብርቅዬ ፈርዶብሻል እንግዲህ እሷም ተስፋ ቆርጣለች። ምን መደብደቤ አልቀረ መመታቴ እንደሃያ አልቀረ፣ ስለዚህ ልዝናናበት ብላ ነው እንግዲህ አረቂዋን ስትግት የነበረችው ማለት ነው። ከተሰማ ጋር እጅ ላይ ተያይዘው እየሄዱ እያለ መንገድ ላይ ተይዘዋል ማለት ነው። አሁንም ያው ዱላውን ስለለመደችው ምንም መስሏት አይታያትም። እና ቤተሰቦችዬ ወደ ከገጠር ወጥተን ደግሞ ወደ አዲስ አበባ ስንመለስ ማነች ሰንዬ እንግዲህ እስካሁን ደስ ታግታ ነው ያለችው። ሁሉም ሰው እሷን እየፈለገ ነው። እህቷም ሄደንም እሷን እየፈለገች ነው። እና እንግዲህ ዛሬ ደውላ ነበረ እና ስልኩን ደብቃ ወስዳ ልክ ደውላ እህቴ እንዴት ነሽ? እኔ ታግቻለሁ፣ የሆኑ ሰዎች አግቶኛል ብላ ልክ የሰውየው ስም ልቅጠራ ስትል አስጨናቂ መጥቶ ስልኩን በጥፊ አጋጭቶ ስልኩን ተቀብሏታል ማለት ነው። እና የት እንዳለች እና ያ ልጁን ብትጠቆም መጀመሪያ እንትና አግቶኛል ብላ ብትናገር ኖሮ ጥሩ ነበረ። አሁንም እሷ የምትገኝበት እድል በጣም ትንሽ ነው። ቢያንስ መታገቷ ታውቋል ማለት ነው። እና ያ ልጅ ቀዩ ልጅ ደግሞ በጣም ነው የሚያዝንላት ይመስለኛል። የሰንዬ ፍቅረኛ እሷ አይመስላችሁም እናንተ? እኔ ግን ይመስለኛል እውነት ማለት ነው። በጣም የሚያዝንላት፣ ጸጉሯን ይሰራታል፣ እዛ ምግብ ያበላታል ምናምን። ከወጣ በኋላ ራሱ ከወጣች በኋላ የእሱ ውለታ ስለበዛባት እሱ ጥሩ ሰው መሆኑን ስላየችው ፍቅር የሚይዛት ይመስለኛል። እናንተስ ምን ታስባላችሁ ውዶችዬ? እናንተስ